እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እስኪ ይሄን ተምር ነው ሳውዲ እንኳን አለ እና እንዲህ ድረስ ላመጣላችሁ ነበረ በሰው ለምን እንፈርዳለን በሚለው ማለት ነው። እና በቆመ ሰው ሳይሆን በሞተ ሰው መፍረድ ለምደናል እና ለምን የሚለውን ነገር አንድ ቃል ሁሉ ጊዜ የኔ ጥያቄ ነው ማለት ነው። አንዳንድ ጊዜ በሰዎች መፍረድ ቀላል ነው በእኛ ነው እንጂና የሆነች እህታችን አንዲቱ በሳውዲ አረቢያ አርፋ ነበር እና የሚሰጠው ኮሜንት በጣም ከባድ ነው በነገራችን ላይ ማለት ነው። እና እኔም በዚህ በቅርቡ የሆነች እህታችን ሙታ ተገኝታ ከዛ በቃ ማለት የማንለው ነገር የለም። አርግዛ ነው በወንዲ ነው በቃ ራሷን አጥፍታ ነው ራሷን ምናምን በቃ በጣም ነው የምንለው። እና አንዳንድ ጊዜ ለሞተው ሰው እሺ መልካም ምንም እንበል ምንም ፈጣሪና እነሱ ያውቃሉ። ግን ቢያንስ እንኳን ለኖረው ሰው ለምን አናስብም? ቢያንስ ያሉት ሰዎች እንኳን ይህን ነገር ሲባሉ ልቦናቸው እንዴት እንደሚነድን አናውቅም። ግን አንዳንድ ጊዜ ራስን ከማጥፋት ራስን ከመጥላት ራስን የሆነ ነገር ከማለት በፊት ለምንድነው እኛ ጀግና ማን ሆነው ከኛ በላይ ማን አለድን? ከእግዚአብሔር ቀጥሎ ለኛ ያለነው ራሳችን እስከሆነ ድረስ ለምንድነው ራስን ከማጥፋት የምንደርሰው? ለምን አንጸልይም? ለምን አንሰግድም? ለምን የሆነ ነገር አናደርግም? አንታገስም? እና አብሶ እውነት የሩቅም የቅርብ ዘመድ አለማወቃችን በጣም ይገርመን። ምክንያቱም አሁን ይህች እህታችን አረፈች፣ ግን በቃ ግማሹ እንደዚህ እኮ ነው ሲል፣ ግማሹ እንደዚህ ነው፣ ግማሹ እንደዚህ ነው። ብቻ ለብዙ ነገር እንጠቅሳታለን ማለት ነው። በቃ ላይክ እና ለኮሜንት ለምን ነገር ሼር እናደርጋለን እንላለን። እና አንዳንድ ጊዜ የሚገርመኝ ነገር ማንም እንደማይረዳን እያወቅን ራሳችን ማጥፋት ማልቀስ ምን ማለት እና ስንቶቻችንን እንደ ቤት ዘግቶ የሚያለቅሱ ስንቶቻቸው ናቸው? ራሳቸውን ጠልተው በእውነት ስንቶቻቸው ናቸው? እና አሁን የዚች ላይ ኮሜንት በጣም ያሳዝናል። በቃ በጣም ምክንያቱም አንዴ ቪዲዮ ለቃ ነው ለወንድ ሳታ ይባላል፣ አንዴ በወንድ ነው፣ አንዴ በምንድን ነው። እና ሰዎች በማያገባቸው በጣም ይላሉ። ግን እግዚአብሔር ያውቃል እሷን ያው ታለን እና ብዙዎቻችን እንደዛ እንላለን። እና በሰው ላይ ባንፈርድ መልካም ነው። ወታችን ነፍሷን ይማር። ግን የሰው ልጅ ብንታገስ ማንም አያስብልን ማንም እንደማይ እንትን እያልን እያወቅን ራሳችንን ከማጥፋት ደረጃ ባንደርስ ባይ ነው። ከዛ ሲቀጥል ደግሞ ያው ነጻነት ወርቅነህ እና እሱን አሁን ለምሳሌ በእውነቱ ከሆነ አንዳንድ ጊዜ ታዋቂ ሰው አለመሆን በጣም ደስ ይላል። ምክንያቱም ታዋቂ ስንሆን ብዙዎቻችን ብዙ ነገር እንደርሳለን እና ከቀብር እያወጡ ፎቶ ያነሳሉ እና በሚስቱ ላይ ሰሞኑን በጣም ይባላል ላትሮታሃት እኔ ላብ እና የሚባለውን በቃ እንዲህ ተጣልታ እኮ ነበረ እንደዚህ እኮ ነበር እና በቃ ለምን ተሸፈነች? ለምን አላለቀሰችም? ለምን እንዲሆነች እንደዚህ እኮ ብላ ነው አሉ። ተጣልታ እኮ ነበር አሉ። እሱ ጋር እኮ አልነበረችም አሉ። ማለት እሱ የሞተበትን አሟሟት ፈጣሪ እንደማይወስድ ዘንዲያ ሐኪሞቹ ናቸው ዶክተሮቹ ናቸው የገደሉት ምኖቹ ናቸው የገደሉት ምናምን ይላሉ። እና በሴትዮዋ ለራሱ ብዙ ነገር የማይባል ነገር የለም በእውነት አሉ እና እንደኔ በሰዎች ባንፈርድ ባንድ ባይነክራ እና አንዳንድ ጊዜ ሰዎችን አይሹል አንዳንድ ጊዜ እንደዚህ ስንላቸው ሰዎች እና በቃ አለ አይደለ አንዳንድ ጊዜ ለሰዎች ዲና በቃ አለ አይደለ ብናስብ በቃ አለ አይደለ እንደዚህ ብናደርግ መልካም ነው። እና ሰው ሲወፍር ሚዲያ ነው በቃ መፍረድ ሲቀጥን መፍረድ እና በጣም ነው መፍረድ በጣም ከባድ ነው። በሰዎች ላይ ብዙ ነገር ሊያደርስ ስለሚችል ባንፈርድ መልካም ነው ብዬ አስባለሁ። አንዳንድ ጊዜ የምንናገረው ቃል በዋጋ ያስከፍለናል በነገራችን ላይ ማለት ነው። በቃል ሰው እንደሚሰበር እያወቅን ወደ እኔ ዞረ በቃል ብዙ ሰዎች እንደሚሰበሩ እያወቅን መጥፎ ቃል ባንነጋገር ጥሩ ነው። ለሰዎችም ጥሩ አይደለም። ምንም ነገር እንትን አይለንም አይጠቅመንም። የማይጠቅም ነገር ደግሞ መናገር የለብንም ማለት ነው። እና በሰዎች ላይ ባንፈርድ ጥሩ ነው። እና እንደዛ ባይነኝ እላችኋለሁ ውዶችዬ። አንፍረድ፣ ምንም ጥቅም አናገኝም። በምንናገረው ቃል ተጠያቂ ነን። በሁሉም ነገር እየሄድን ለሰው እየተቆጠበ ባናደርግ መልካም ነው ብዬ አስባለሁኝ። እንደኔ ሀሳብ በሰዎች አትፍረዱ፣ አንፍረድ። ትዕግስት ይኖራልና ለሁሉም ነገር ቢያንስ እንኳን ትዕግስት ካለና ራሳችንን እናተርፋለን ብዬ ተስፋ አደርጋለሁ። እና ይሄን ይመስላል የኔ ሀሳብና አስተያየት እላችኋለሁ ውዶችዬ። በተረፈ አይዞን እንበርታ። ከኛ በላይ ማንም የለንም። ከኛ በላይ እኛ ስለሌለን እንደዛ ማሰብ አለብን እላችኋለሁ።